ለሰው መራራት በርህራሄ መንፈስ መጸለይ ክርስቶስ ኢየሱስ ያመጣው ህይወት ነው። ሰው ዝም ብሎ አይደለም። ይሄ ከእግዚአብሔር የሚላክ አንድ ጊዜ አንድ እንትን አነበብኩኝና 1855 ዓመተ ምህረት የስዊድን ሚስዮናውያን ወደ ሰሜን ኢትዮጵያ መጡ እና ወደዛ መጡና በቃ ብዙዎቹ 3 ወር ሳይሆኑ ሞቱ። ምክንያቱም ወባው አለ፣ የተለያየ በሽታ አለ፣ በቃ ሞቱ። ነገር ግን እዛ አገር ቤት ሪቫይቫል ነበረ። እግዚአብሔር የነፍሳትን ፍቅር የሰዎችን ፍቅር በምድር ላይ በነሱ ላይ በህዝባቸው ላይ በወጣቶች ላይ አፍስሶ ነበረ። በዚያን ጊዜ እነዚህ ሰዎች በቃ መጡ እና መሞት ጀመሩ። ከዛ ደብዳቤ ጻፉ፣ እንመጣለን ምናምን። አይ አትምጡ፣ ምክንያቱም እዚህ ያለው ኑር እድሜ 3 ወር ብቻ ነው ሲባል አንዳንዶቹ ምን ብሎ ጻፉ? 3 ወር አምላኬን አገልግዬ ከዚህ ዓለም ባልፍ አያስደንቅም? ዛሬ እኮ በርህራሄ መጸለይ ያልቻልነው፣ ለነፍሳት መሳሳት ያልቻልነው ወገኖቼ፣ ያ መለኮታዊ የሆነ ዘለዓለማዊ የሆነ ለነፍሳት ለዓለም የሚያነቃቃ የእግዚአብሔር መንፈስ በውስጣችን ስላልገባን። ስለዚህ ነው ብዙ ነገራችን የድካም ነገር ስለሆነ የሆነው። ስለዚህ ነው ብዙ ነገራችን እኔና እናንተ ወገኖቼ ከምንችለው በላይ ሆኖብን ተንበርክከን እንኳን መጸለይ ያቃተን። ስለዚህ ነው ዛሬ ምሽት የእስራኤል አምላክ እግዚአብሔር ህይወትን የሚያቀጣጥል ውስጣዊ ህይወታችንን የሚያነሳሳ ለሚጠፉት ነፍሳት ለሚጠፉት ለዘላለም ለሚጠፉት ጌታ ኢየሱስ ክርስቶስ ከዘላለም ዘላለም የመጣው ምንድነው? ይሄን ለማስወገድ ነው። ጌታ ኢየሱስ ክርስቶስ መጥቶ ወገኖቼ መከራውን አይቶ በስደት ኖሮ በስድብ ኖሮ በክስ ኖሮ ከዛ በኋላ ወደ ፍርድ ቤት ተወስዶ ተፈርዶበት በመከራ የተሰቀለውና የሞተው ለምንድን ነው? ሰዎች ወደ ሲኦል እንዳይሄዱ ነው። ምክንያቱም እስከ ሲኦል ከደረሱ እጅግ የሚያስጠላ ለዘላለም መውጫ የለውምና ነው። ስለዚህ ሰዎች ወገኖቼ በእግዚአብሔር ርህራሄ ሲሞሉ ውስጣቸው በእግዚአብሔር እሳት ሲነካ ይጸልያሉ። ተንበርክከው ይጸልያሉ ለእግዚአብሔር ፊት ራሳቸው ለራሳቸው ስለ ቤተሰቦቻቸው፣ ስለ ህብረተሰባቸው፣ ስለ አገራቸው፣ ስለ ዓለም ይጸልያሉ። የእግዚአብሔር እሳት የነካው ሰው ወገኖቼ ለሁሉም ይጸልያል። ምክንያቱም ነፍስ ዜግነት የላትም። የየትኛውም ብሔር አትባልም። ነፍስ የዘላለም የእግዚአብሔር ስጦታ ናት። እግዚአብሔር ነፍስ ደግሞ አትሞትም። ከስጋ ትለያለች እንጂ አትሞትም። ወይም ለዘላለም ትጠፋለች ወይም ለዘላለም ትኖራለች። ይሄ ነው ነገሩ። ስለዚህ የእስራኤል አምላክ እግዚአብሔር ህይወታችንን የዘላለም እግዚአብሔር ኑሯችንን በክርስቶስ ኢየሱስ ስም ይዞ እኛን በዛ ኢየሱስ ክርስቶስ በነበረው ርህራሄ መራራት ለሁሉም እንድንራራ ለሁሉም እንድንጸልይ ህዝባችንን እንድንታደግ የእስራኤል አምላክ እግዚአብሔር ይርዳል። ምክንያቱም ሰው አንዴ ከሄደ አይመለስም ወገኔ። ወደ ዘላለም ጥፋት ከሄደ ወደ ዘላለም ሞት ከሄደ ከሞተ አይመለስም፣ መመለሻ የለውም። የዘላለም ፍርድ ይጠብቀዋል። ስለዚህ በዚህ ምድር ላይ እኛ ለዚህም ለዛም ዝም ብለን ስንጣላ ስንባላ ያኛው ይሄን አንዱ ሌላውን ሲያሳድድ ዋጋ ለሌለው ዘመን ዋጋ ለሌለው እኔና እናንተ ግን በዚች በተሰጠችን ዘመን በፍቅር ብንመላለስ የፍቅር ሰዎች ብንሆን በፍቅር ብንይዛቸው ሰዎችን በፍቅር ሰዎች ቢጣሉን ሰዎች ቢጠሉን ሰዎች ቢያሳድዱን ቢሳደቡ ምናምን ያ ሁሉ ዋጋ የለውም። እኔና እናንተ ግን በክርስቶስ ኢየሱስ
እኔና ወደ ጌታ በክርስቶስ ኢየሱስ ለነሱ እንጸልይላችኋለን፣ እንማልድላችኋለን። የእስራኤል አምላክ እግዚአብሔር እንዲያገኛቸው፣ ኢትዮጵያን ዛሬ ምሽት እግዚአብሔር እንዲያገኛት፣ ከዳር እስከ ዳር እንዲያገኛት፣ ጤና ያላቸው እንኳ ሰላም የሆኑ እንኳ ጫካ ገብቶ የሚገዳደሉበት ይሄ ዋጋ የሌለው ነገር ነው ወገኖች፣ ዋጋ የሌለው ነገር ነው። አንዱን ዛሬ ገለን እስከ መቼ ልንኖር ነው በምድር ላይ? ምንስ እንወርሳለን? በተለይ ደግሞ ኢትዮጵያውን ገሎ ምን ሊወርስ ነው? ድሃን ወርስ ገሎ ምን ሊወርስ ነው? የትስ ልንደርስ ነው? የትኛውን መንግስት፣ የትኛውን ንብረት፣ የትኛውን ሀብት፣ የትኛውን ስም፣ የትኛውን ዝና በከንቱ ከንቱ ሁሉም ከንቱ ነው አለ ሰባኪው። ከንቱ ነው። የእስራኤል አምላክ እግዚአብሔር ከከንቱነት ያድነን። እግዚአብሔር ይታደገን። እግዚአብሔር ይርዳን። እግዚአብሔር ይምራን። እግዚአብሔር ይፈውሰን። እግዚአብሔር ይታደገን። እንደገና ወገኖቼ ይሄ ነው ዛሬ ምሽት እነዚህ ወገኖቻችንን በቃ ሳያውቁ ልክ እንደ ማንኛችን ወጥቶ ሳይገቡ ቀሩ፣ ወይም ተኝቶ በዛ ሰጥሞ ይሆናል። በምን ሁኔታ ላይ እንደነበሩ አናቅም። ነገር ግን ከዚህ ምድር ላይ ተሰናበቱ። አሁን የሚያስፈልገን ዘመዶቻቸውን ማጽናናት፣ ጓደኞች፣ አካባቢውን፣ ህዝቡን ማጽናናት ነው የሚያስፈልገን። የማጽናናት አምላክ የሚያጽናና እግዚአብሔር ህዝባችንን ያጽናናው። ያ ልጆቻቸውን ያጡ፣ ባሎቻቸውን ያጡ፣ ሚስቶቻቸውን ያጡ፣ ወላጆቻቸውን ያጡትን እነዛን እግዚአብሔር ያጽናናቸው። የመጽናናት አምላክ፣ የሚያጽናና አምላክ ያጽናናቸው። እና እናንተ ግን በምናውቀው በምንችለው መጠን ለነዚህ ሰዎች መድረስ አለብን። በርህራሄ የመማለድ አስፈላጊነት የሚለውን ስናይ the importance of interceding with compassion ይላል። በኮምፓሽን መጸለይ፣ በርህራሄ መጸለይ። ስለ አንድ ሰው ስንሰማ ያንን እግዚአብሔር መንፈስ እንዲሰጠን ነው በዚህ ምሽት ይሄንን ርዕስ የመረጥነው። ስለ አንድ ሰው ስንሰማ በጣም የሚገርማችሁ ጌታ ኢየሱስ ክርስቶስ አገልግሎቱ ፍቅርና ርህራሄ የሞላበት ነበር። ፍቅርና ርህራሄ የሞላበት ነበር። ለምሳሌ ቀረጥ ሰብሳቢዎችን አስጠጋ፣ ማንም የማያስጠጋቸውን አስጠጋ። በዛ ዘመን ከስራቸው የተነሳ ማህበረሰባቸውን ስለሚበድሉ በጣም የተገለሉ ሰዎች ነበሩ። የሃይማኖት ሰዎችን ሊያዩዋቸው የማይፈልጉት ሰዎች ነበሩ። ኢየሱስ ክርስቶስ በስጋ በነበረ ጊዜ አንዱ ያደረገው ሃይማኖት ወይንም ሕግ ከሰጠው ትእዛዝ በላይ ሰዎች ላይ የጫኑትን አንዳንድ ነገር ነው ያነሳው። በነ ሙሴ ዘመን የተነገረው ሕግ ነው። የአዳም ዘር ሰምቶ የማያውቀውን ነገር ኢየሱስ ይዞ መጣ። ምን የሚባል ጸጋ የሚባል ተሰምቶ አይታወቅም። አይን ለአይን ነው፣ ጥርስ ለጥርስ ነው። ነገር ግን ኢየሱስ ክርስቶስ ሲመጣ ወገኖቼ ጸጋ የሚባል ይሄ ጸጋ እውነትን ተሞልቶ ወደ አዳም ዘር በክርስቶስ ኢየሱስ በኩል ይነገር ጀመርና ያ ቀራጦችን ያስጠጋቸው ጀመረ። ለምጻሞችን መፈወስ ጀመረ። ለምጻሞች የተፈረደባቸው ነበሩ። እንደውም ንጹህ አይደለሁም፣ እርኩስ ነኝ እያሉ ከማህበረሰቡ እየተገለሉ በሩቅ ቦታ እንዲኖሩ ነበረ በዛ ጊዜ የነበረው ሕግ የሚያስተዳድራቸው። ነገር ግን ኢየሱስ ክርስቶስ በኮምፓሽን የተሞላ አምላክ ሆኖ መጣና ለምጻሞችን ፈወሰ። ኢየሱስ ያገለገለው በኮምፓሽን ነው፣ በኃይል ነው። የስ ዲመኖችን በማውጣት ነው። ልክ ነው። የእግዚአብሔር ኃይል በላዩ ላይ አለ። ይሄ ያስፈልጋል። ነገር ግን ፓወር ከኮምፓሽን ጋር ከፍቅር ጋር ሲሆን እንዴት ሙሉ ይሆናል መሰላችሁ? ስንማልድም እግዚአብሔር ይሄንን ነው በቃ ምናፍቀው ከልብ የሆነ ከአንገት ያልሆነ ከአንጀት የሆነ እግዚአብሔር አምላክ ያንን እንዲያረግልን ወገኖች፣ እግዚአብሔር አምላክ ያንን እንዲያረግልን ለምጻሞችን ፈወሳቸው። ሌላው በጣም የሚያስገርመው የዚህ የስታብሊሽመንቱን እንትን ቀየረው ኢየሱስ ክርስቶስ። ሩሉ ስለነበረ በርህራሄ ስለነበረ ኦፕሬት የሚያደርገው ኃይሉን፣ ሁሉን ቻይነቱን፣ ሚራክሎቹ ሁሉ ፍቅርና ርህራሄ የተገለጠባቸው ነበሩ። ለምሳሌ በዝሙት የተያዘች ሴት ያን ጊዜ ተወግራ መሞት ነበረባት። አንድ ደግሞ ሌላ እነዚህ ሰዎች ሰምተውት የማያውቁትን ነገር አደረገ። ለምን? ኢየሱስ ክርስቶስ የእግዚአብሔርን ልብ ነው የሚገልጠው። እግዚአብሔር ለሰው ያለውን ርህራሄ ነው ያሳየው ጌታ። በምን? ኃጢአተኞችን ይቅር በማለት። እችን ሴት ከዚህ በኋላ ኃጢአት አትስሪ ብሎ አሰናበታል። እነዛ ሰዎች አትጠራጠሩ ኤክስፔክት አድርገው የመጡት ጌታ ኢየሱስ ክርስቶስ ይሄማ እንግዲህ ሕጉ ይፈርድባታል ብሎ
ከነሱ ጋር ተባብሮ በዛ ቀን በዚች ሴት ላይ የተለመደውን አይነት ነገር እንዲያደርግ ነበር። አንድም ለማጥመድ ነው፣ ሌላው ደግሞ ያው ኤክስፔክት የሚያደርጉት ነገር ይሄንን ነው። ስለዚህ ኢየሱስ ክርስቶስ ርህራሄን ከእውነት ጋር ይዞ የጸጋ ዘመን መምጣቱ እግዚአብሔር አምላክ የአዳምን ዘር ሕግ ሰጥቶ ሲያስተዳድረው የቆየውን በሕገ ልቦና ሲኖር የነበረው የአዳም ዘር በአንድ በኩል እንዲድን እግዚአብሔር አዲስ መንገድ ይዞ መጣ። አንድያ ልጁን በመስጠት በሱ የሚያምኑ ሁሉ ከእንዲህ አይነት ኩነኔ ነፃ እንዲወጡ እግዚአብሔር ጸጋን ይዞ መጣ። ስለዚህ የጸጋ ጅማሬ ከመንፈስ ቅዱስ መፍሰስ በፊት በክርስቶስ ኢየሱስ በኩል ታየ። ምን ታየ? ርህራሄ ታየ። ስለዚህ ወገኖቼ እግዚአብሔር ቢረዳን አንዱ ጸሎታችን መሆን ያለበት አማኞች በርህራሄ ልብ እንድንጸልይ ጌታ መንፈስ ቅዱስ ሕይወታችንን እንዲቀይረው እግዚአብሔር ይርዳን። በኮምፓሽን እንድንጸልይ እገሌ ታመመ ሲባል በቃ ውስጣችን የእግዚአብሔር መንፈስ ብድግ ብሎ በዛ ሰው ፋንታ ሆነን እግዚአብሔር ወይ እባክህ ምሕረት አርግለት ብለን እንድንጸልይ ያልዳኑ ሰዎች ጉዳይ የአንጀታችን ጉዳይ እንዲሆን እንዲሁ ፓስተሩ አገልጋዮቹ ስለሚነግሩን አይደለም፣ ገብቶን የሲኦል ክፋቱ ገብቶን የሲኦል እነሆ ጨካኝነት ገብቶን ወገኖቼ እንድንጸልይ እግዚአብሔር ይፈልጋል። ይሄንን ጌታ መንፈስ ቅዱስ ዲቫይንሊ ሬማ አድርጎ ወደኛ ያምጣው። የዛሬ ምሽት ምኞታችን ጸሎታችን ይሄ ነው። አንዳንድ ነገር ከእግዚአብሔር መንፈስ በውስጣችን ካልፈሰሰ በእኛ በተፈጥሯችን ወይም ደግሞ በአዲሱ ማንነታችን ውስጥ እኛ ራሳችን እግዚአብሔርን ፊት ፈልገን ጠይቀን ካላመጣ ነው በቀላሉ የሚመጣ አይመስለኝም። ስለዚህ ዛሬ በርህራሄ የምጸልይ ሰው እንደሆነ እርዳኝ እንድትሉ ፈልጋል። ጌታ እግዚአብሔር ሆይ ስላልዳኑት ልጆቼ ስጸልይ፣ ስላልዳኑት ወንድሞቼና እህቶቼ ስጸልይ፣ ስለ ዘመዶቼ ስጸልይ፣ ስለ ሀገሬ ሕዝብ ስጸልይ፣ በጌታ ላልሆኑት ስጸልይ፣ የዘላለም አምላክ እግዚአብሔር ሆይ በርህራሄ እንድጸልይ አንተ ፊት ቀርቤ የምትሰማው ጸሎት እንዲሆን ከውስጥ እንዲወጣ። አንዳንድ ጊዜ ወገኖቼ ራሴን የርህራሄ በውስጥ ያለውን ርህራሄ አንዳንድ ጊዜ ስጸልይ ይለያይብኛል። ለምሳሌ ስለ ልጆቼ ስጸልይ ያለኝ ኮምፓሽን ያለኝ መሰጠት እና ስለ ሌሎች ስጸልይ ያለኝ ነገር ሲለያይ ያየዋል። ምክንያቱም ገና በአዲሱ ማንነት በውስጤ ያላሳደግኩት የእግዚአብሔር ባህሪ አለ ማለት ነው። ለዚህ ነው ነገር ግን በክርስቶስ ኢየሱስ የሆነውን አዲሱን ማንነታችንን ስናሳድግ ሰዎችን ሁሉ እኩል በመውደድ ፓሽናችን ለሁሉ እኩል እየሆነ አንድ ቀን ለልጆቻችን በምንጸልይበት አይነት ርህራሄ ለሰዎች ሁሉ የምንጸልይበት ደረጃ ላይ እንደርሳለን ማለት። ስለዚህ ወገኖቼ እግዚአብሔር አምላክ ዛሬ ይሄንን እንዲያደርግ ይሄንን እንድንጀምር ነው ለእናንተ ማንሳት የፈለኩት። ስለዚህ ጌታ ኢየሱስ ክርስቶስ ኃይል ይጠቀም ነበር። የመንፈስ ቅዱስ ኃይል በውስጡ ያልፍ ነበር። አዎ የሞት አስነስቷል፣ እውሮች በርተዋል፣ አንካሶች ዘለዋል። እንደውም በሉቃስ እንትን ስታዩ ሂዱና ለዮሐንስ ንገሩት ብሎ የተናገረው ይሄንን ነው። እውሮች ያያሉ፣ የሞቱ ይነሳሉ፣ አንካሶች ይነሳሉ፣ አንተ ማነህ ሆይ ብሎ ሲልክበት። የሚያስገርማችሁ ይሄንን ሁሉ ግን ያደረገው በርህራሄ በፍቅር በፓሽን ሆኖ ነው። ጌታ ይህንን የክርስቶስ ኢየሱስ ልብ ያደርግልን። ይህንን ነው ሰሞኑን እግዚአብሔር ወደ ልብ የሚያመጣው። ስንቶቻችን በዚህ አይነት ኮምፓሽን ህይወታችን ተሞልቶ ነው የምንጸልየው? ብዙ ጸሎት ይደረጋል። ነገር ግን ፓሽን አለኝ ወይ? ኮምፓሽን አለኝ ወይ? ያ ርህራሄ ውስጥ ያለ ወይ? ጌታ እግዚአብሔር ያንን አፍስስልኝ እንድንለው ዛሬ ምሽት ልንጠይቃችሁ የምንፈልገው እግዚአብሔር ወደዚህ ሌቭል እንዲያደርሰን በርህራሄ በመኮንን ሳይሆን ጀጅመንታል በመሆን ሳይሆን እውነትን መናገርና ጀጅ ማድረግ ይለያያል። ፈሪሳዊነት፣ ግብዝነት በሌለበት አቲቲዩድ እንድንጸልይ እግዚአብሔር እንዲረዳን ነው ወገኖቼ ለማንሳት የምፈልገው። በመጨረሻ ብዙ ነገር ማንሳት እንችላለን። ለዛሬ ያስኩት ግን ጌታ የሮማውን 100 አለቃ አገልጋይ ፈውሶታል። አንድ ግን እንድናነሳው የፈለኩት የጌታ ኢየሱስ ክርስቶስ የርህራሄው መገለጫ ማሳያ ይሆናል ብዬ ለዛሬ ያስኩት ሉቃስ 7 ከ11 እስከ 17 ያለውን ነው። እንደዚህ ይላል ሉቃስ 7 ከ11 እስከ 17። በነገውም ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱም ብዙ ሕዝብ ከእርሱ ጋር አብረው ሄዱ። ወደ ከተማይቱም በር በቀረበ ጊዜ እንሆ፣ አሁን ስሙ ወገኖቼ፣ ጌታ መንገዱን ነው እየሄደ ያለው። ወደ ከተማይቱም በር በቀረበ ጊዜ እንሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እርሷም መበለት ነበረች። ተመልከቱ፣
ብዙም የከተማ ሕዝብ ከእርሷ ጋር አብረው ነበሩ። ይሄዳሉ፣ ምንም ነገር ማድረግ ስላልቻሉ። ጌታም ባያት ጊዜ አዘነላትና አታልቅሽ አላት። አያችሁ፣ አዘነላትና አታልቅሽ አላት። ቀርቦም ቃሬዛውን ነካ፣ የተሸከሙትም ቆሙ። አለውም አንተ ጎበዝ እልሃለሁ ተነሳ። የሞተውም ቀና ብሎ ተቀመጠ፣ ሊናገርም ጀመረ። ለእናቱም ሰጣት። ሁሉንም ፍርሃት ያዛቸውና ታላቅ ነቢይ በእኛ መካከል ተነስቷል፣ ደግሞም እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ይህም ዝና ስለ እርሱ በይሁዳ ሁሉ በዙሪያ ባለችው ሀገር ሁሉ ወጣ ይላል። አሁን እንድናይ የፈለግኩት ክርስቶስ ኢየሱስ እችን መበለት አዘነላት። አንድያ ልጇ ነው፣ አንድ ልጇ ነው፣ አዘነላት። እነዛ አብረው የሚሄዱት እንደ ሰው ምንም ማድረግ ስላልቻሉ በቃ ለቀብር ነው የሚሄዱት። ይሄ ጌታ ግን የእግዚአብሔር መንፈስ ስላለበት የተቀባ ክርስቶስ ስለሆነ ፓሽን በውስጡ ያ ኮምፓሽን የተነሳ ይመስለኛል ወገኖች። እቺ ሴት አንድ ልጇን አታ መበለት ባል የለም ማለት ጌታ ኢየሱስ ክርስቶስ ሄደና ይሄንን ጎበዝ አስነሳው። ወገኖቼ እኔና እናንተን እግዚአብሔር በዚህ አይነት ርህራሄ እንዲሞላን ነው ዛሬ እንድንጸልይ የምጠይቃችሁ። እያንዳንዳችን ማላጅ የሆነ ማንም ክርስቲያን የሆነ በክርስቶስ ኢየሱስ አምናችሁ ዳግመኛ የተለወጣችሁ እግዚአብሔር የጸሎት ህይወትን ወደዚህ ህይወት አስገባው እያላችሁ እንድትጸልዩ፣ ህይወቴ በዚህ አይነት ፓሽን እንዲሞላ ጌታ ሆይ ቀይረኝ። ዝም ብሎ ከአንገት በላይ መጸለይ አይን ጨፍኖ መክፈት ሰልችቶኝ እግዚአብሔር አምላኬ ውስጤ እየተሰማ እንደዚህ አይነት ሐዘን ሲደርስ፣ ስለዚህ በዚህ መረዳት እግዚአብሔር አምላክ አንዳንድ ነገሮችን ቶሎ ላንሳና ወደ ዶክተር እንሄዳለን። አንደኛ ላልዳኑ ስንጸልይ ስቃያቸው ለዘላለም በገሃነመ እሳት የመቃጠላቸው ነገር እየተሰማን በርህራሄ በፍቅር መሆን አለበት። ሰሞኑን ወገኖቼ አንድ ሰው እንግዲህ በሱ ምስክርነት ውስጥ አሜሪካን ሀገር የሚኖር በቺካጎ ከተማ በጥይት የሞተ ሰው የሰጠውን ተገሎ የነበረ ሰው የሰጠውን ምስክርነት እየሰማው ነበር። የሚያስገርማችሁ ይሄ ሰው በጌታ አልነበር። ከዛ በጥይት ተመቶ ህይወቱ ውስጥ ታልፋለች። ከዛ ወደ ገሃነመ እሳት ነው የሄደው። እኔ መቼስ ገሃነመ እሳት ሄጄ መጣው ብሎ ነው የሚናገረው። አንዳንድ ሰዎች እንዲህ አይነት ነገር የለም ብለው ሊያምኑ ይችላሉ። ነገር ግን የእግዚአብሔር ሁሉን ቻይነት ሰዎችን እዛ ደርሰው እንዲመጡ ሊፈቅድላቸው ይችላል ብዬ እኔ ይሆናል ብለው ከሚያምኑት ነኝ። ይሄ ሊያስቸግረን አይገባም። ነገር ግን ወገኖቼ አንዳንዶችን እግዚአብሔር መንግስተ ሰማይ ያሳያቸዋል፣ አንዳንዶችን ወደ ገሃነም ሄደው ደግሞ የገሃነምን ክፋት ይመሰክራል። ስለዚህ ይሄ ሰው ሲናገር እንዴት መንግስተ ማነው የገሃነመ እሳት ሄል የሚባለው ስፍራ አስጨናቂ እንደሆነ በቃ ቃላት የለውም። በብዙ የእንግሊዘኛ ችሎታው ይገልጠዋል እንዴት አስፈሪ ስፍራ እንደሆነ፣ ምን አይነት አጋንንቶች በሄል ውስጥ እንዳሉ ቁመናቸውን ሁሉ ይናገራል። አንዳንዶቹ አጫጭሮች ናቸው ይላል፣ አንዳንዶቹ ረጃጅሞች ናቸው ይላል። ደስታቸው ሰውን ማስጨነቅ ነው ይላል። በቃ ሰው ይኸው ወገኖቼ፣ አሁን አንዳንድ አባባል አለ፣ ላይፍ ኢዝ ሾርት ይባላል። ላይፍ ሾርት አይደለም፣ ላይፍ ኢዝ ኢተርናል። ህይወት አጭር ነው አይደለም። የዚህ አጸደ ስጋ ህይወት ነው አጭር። ይሄው ሰው ነው የሚቀጥለው። ስለዚህ ህይወት አጭር ነው አትበል። ህይወት አጭር አይደለም። በዚህ ህይወት ይሄ የስጋው ዘመን ያከትማል እንጂ ያው ሰው ይቀጥላል። ነፍሱ መንፈስ ምንድነው? ሶሉ ይቀጥላል። ሶል በገሃነም በመንግስተ ሰማይም የመገኘት ኔቸር አላት። ከጌታ ስንወለድ ደግሞ ስፒሪት መንፈሳችን ይነቃል። የእግዚአብሔር መኖሪያ ስፍራ እንድንኖር የሚያደርገን እሱ ነው። በጌታ ያልሆኑ ሰዎች ነፍሳቸው ወደ ገሃነም ነው የሚሄደው። ስለዚህ ይሄ ክፉ ስፍራ እንዴት እንደሆነ ይናገራል። ወገኖቼ ጌታ ኢየሱስ ክርስቶስ ወደዚህ ዓለም የመጣው ቅድም ዶክተርም ሲናገር ነበር፣ ሰዎችን ከዘላለም ሞት ለማዳን። ታዲያ ይሄ መገለጥ ያስፈልገዋል። እግዚአብሔር መንፈስ ቅዱስ የሲኦል ክፋት፣ የመንግስተ ሰማይ እረፍት ምን ያክል እንደሆነ እንዲገባኝ እባክህ እርዳኝ። ያንን እረፍት ስናይ አንዳንድ ጊዜ የመዳናችን ደስታ ብቻ ኢንጆይ የምናደርገው ከሆነ የሲኦል ክፋቱ የማይሰማን ከሆነ ላልዳኑት ሰዎች ለመጸለይ ልቦናችን ብዙ አይነሳሳ። አሁን ግን የዚህ የገሃነም ክፋት አስቡት፣ ለዘላለም ምሕረት የለም አለ። በቃ ሰውየው ሲናገር ክፍል ሁሉ አለው ይላል። የተለያየ አይነት ቦታ ነው ያለው። ወገኔ ከእንዲህ አይነት ስቃይ ቋንቋ ሊገልጠው ከማይችለው በላይ ያዳነን የእግዚአብሔር ልጅ ኢየሱስ በመንቀጥቀጥ በፍርሃት ዝቅ ብለን እንድናመልከው እድል ይሰጣል። ቃላት የለኝም ከምን እንዳተረፈን ስናስብ። አንዳንድ ጊዜ ይሄ ነገር ብዙ በመንፈሳችን ላይ ስለማይመጣ we take it as granted። ነገር ግን
ከእንዲህ አይነት የሚያሰቅቅ ቦታ ነው ያዳነን። እኛ የዳንበትን ያንን ክፉ ስፍራ ጌታ እግዚአብሔር ሆይ እባክህን ጌታዬና አምላኬ ሰዎች ይዳኑ ብለን ስንናገር ስንጸልይ በእንዲህ አይነት መረዳት እግዚአብሔር የሲኦልን ክፋት የመንግስተ ሰማይን እረፍት በመንፈስ ቅዱስ አማካኝነት ገልጾልን በርህራሄ እንድንጸልይ ነው። አንድ እንግዲህ ይሄ በኮምፓሽን መጸለይ የሚያስፈልገው ለዚህ ነው። የሲኦል ክፋቱ ከገባ እግዚኦ ማለት በጣም በጣም ፓርት ኦፍ የኛ ህይወት ይሆናል ማለት እግዚአብሔር አምላክ ይሄ የመረረ ስፍራ ቃላት የማይገልጸው ስፍራ ምንም ይግባኝ የማትሉበት አቤት የማትሉበት ስፍራ አንድ ጊዜ ካለቀ አለቀ። ዩኒቨርሳሊዝም የሚባል ነገር አይሰራ። ስለዚህ ወገኖቼ እግዚአብሔር በዚህ ርህራሄ ሞልቶን በፍቅር በርህራሄ በፓሽን እንድንጸልይ ነው ዛሬ ህይወታችን እንዲቀየር ልመናችን እንዲቀየር እግዚአብሔር አምላክን ስለሚጠፉ ሰዎች በዚህ አይነት ኮምፓሽን እንድንጸልይ ነው። አሁን አንዳንድ ጊዜ ሌላው በጣም ፓሽን ያስፈልጋል ብዬ ኮምፓሽን ያስፈልጋል ብዬ ማምነው ስለታመሙ ሰዎች ስንጸልይ የኛ ርህራሄ ራሱ በጣም ያስፈልጋል። በርህራሄ እግዚአብሔር ወይ እባክህን ማራቸው እገሌን ፈውሰው ከውስጥ በሆነ የጸሎት ህይወታችንን እግዚአብሔር ወደዚህ ቀይረው። ዛሬ ብዙ ፍቺ እየበዛ ነው። በቤተ ክርስቲያን አገልጋዮች ራሳቸው በዚህ ነገር በብዙ አይነት መንገድ እንግዲህ እየገቡ ነው። በዚህ ላይ አምሹር ፕሮግራም እንሰራለን ብዬ አስባለሁ። ያ ትዳር ሲፈርስ ምን ያክል ምስቅልቅል ያለ ህይወት በሚስት በባል በልጆች ላይ እንደሚመጣ እናውቃለን። ስለዚህ እግዚአብሔር ረድቶን በፓሽን እንድንጸልይ በኮምፓሽን እንድንጸልይ እግዚአብሔር ወይ እባክህ ህይወቴን ቀይረው በቃ ከዚህ በኋላ ስጸልይ ነገሬ ሁሉ በኮምፓሽን እንዲሆን በርህራሄ እንዲሆን እያልን እንድንጸልይ የምንሰማቸው ነገሮች የኛ እንደሆኑ እየተሰማን እንድንጸልይ በኔ ህይወት እንደደረሰ እስኪሰማኝ አድርገ እግዚአብሔር አምላኬ ወይ እባክህን እርዳኝ። የጳውሎስ ህይወት ደስ ይለኛል። በጣም በቃ የሚገርም ሐዋርያ ነው ጳውሎስ። እንዴት ቤተክርስቲያንን እንደሚወድ እኔ አንዳንድ ጽሁፉን ሳነብ በቃ ምን ሰው እዚህ መድረስ ይችላል ይላል። እንዴት አድርጎ ቤተክርስቲያንን የሚገልጽበት መንገድ አብሬያችሁ ነኝ። ስለዚህ ወገኖቼ እግዚአብሔር ወደዚህ እንዲያደርሰን ክርስትናችን በዚህ ምድር ላይ ያለ እንደ እግዚአብሔር ቃል በመንፈስ ቅዱስ በርህራሄ የተሞላ እንዲሆን እግዚአብሔር እንዲረዳን ወደዚህ ልመና እንድንገባ ነው እንግዲህ ዛሬ ይህንን ርዕስ ያዘጋጀ ነው። ትዳር ፈረሰ ሲባል አሁን ለምደነዋል በቃ። ነገር ግን ዳሜጁ እንዴት የቤተ ክርስቲያን ፓስተሮች፣ ሽማግሌዎች፣ አገልጋዮች በምን አይነት ኮምፓሽን ነው ከዛ ፋሚሊ ጋር የሚቆሙት? ካውንስሊንግ ብቻውን ወገኖች ለውጥ አያመጣ። በፓሽን የሆነ ለውጥ እግዚአብሔር በኮምፓሽን በርህራሄ የተሞላ ካውንስሊንግ እንድንሰጥ ካደረገ ግን ለውጥ ያመጣ። የብዙ ሰዎች ህይወት እረፍት ያገኛል። ስለዚህ እግዚአብሔር ህይወታችን ማንኛውንም አይነት ችግር ስንሰማ ጆሮአችን ዝም ብሎ ሰምቶ አንደበታችን የሚናገር እንዳንሆን ጆሮአችን የሰማ ወደ ውስጥ ገብቶ ፓሽናችን ኮምፓሽን ሆኖ ተመልሶ እስኪወጣ ድረስ የእግዚአብሔር መንፈስ እንዲቀይረን ዛሬ ምሽት ይህንን ብንጸልይ ወገኖቼ ደስ ይለኛል። ያመነ ሁሉ የእግዚአብሔር መንፈስ ስላለበት ይጸልያል። በእግዚአብሔር ፊት ስለ በሽተኞች ለመጸለይ በእግዚአብሔር ፊት በተለያየ ነገር ለመጸለይ ሐዋርያ መሆን አያስፈልግም፣ ነብይ መሆን አያስፈልግም፣ እረኛ መሆን አያስፈልግም። የሚያስፈልገው በክርስቶስ ኢየሱስ አምኖ መዳን። ስለዚህ ይሄ የነሱ ስራ ነው ብለን የምንተወው አይደለም። ሁላችንም አንዳንዶቻችን በጌታ ሆነን አንዳንድ ነገር ስንሰማ የእጇን ሰጣት የምንል ሁሉ ልንኖር እንችላለን። አገኘው ልንል እንችላለን። እግዚአብሔር ከእንዲህ አይነት አቲቲዩድ ነፃ ያውጣን ወገኖች። ይስ በጣም የሚሰቀጥጥ ስራ የሚሰሩ አማኞች አሉ። ነገር ግን እኛ ያንን ያለፈ ባህሪ በውስጣችን ካልትቤት አድርገን ይሄኛውን የክርስቶስ ኢየሱስን እንጂ አንዳንዴ እንደዛ ቴምፕት የሚያደርጋችሁ ነገር በህይወታችሁ ላይ የሚያደርሱ ሰዎች አሉ። ነገር ግን ያንን አልፈን የምንሄደው በርህራሄ ህይወታችን በመንፈስ ቅዱስ አማካኝነት የተሰራ ከሆነ ነው። ክብር ለእግዚአብሔር ነው። ስለዚህ እንግዲህ እንደ ምሳሌ ያያስኳቸውን ማለት አሁን ያላገቡ እንዲያገቡ ስንጸልይ በቃ በፓሽን መሆን አለበት፣ በኮምፓሽን መሆን አለበት እና በርህራሄ እንዲሆን ብዙ ጊዜ ስለ ሀገር ስንጸልይ በርህራሄ ሞልተን ጌታ ነገሮችን እንዲቆጣጠር መጸለይ ይገባል። እንዲሁ ብዙ ጊዜ ስለ ሀገራችን ነው ይጸልያል። ነገር ግን እግዚአብሔር ለሚሆነው ነገር ፓሽን ሰጥቶን ኮምፓሽን ሰጥቶን እንድንጸልይ ወደዚህ ሌቭል መድረስ አለ። ወደዚህ በብዙ ነገር ላይ ነው የምንጸልይ ስለ ሀገራችን። ነገር ግን ቆም ብለን አንዳንድ ጊዜ ራሳችንን ጠይቀን እውነት ኮምፓሽን አለኝ ለአንዳንድ ለሚሰጡ ርዕሶች ስጸልይ
እንዲሁ አብሬ ተንበርክኬ ነው ወይ የምነሳው? በዚህ ጉዳይ ላይ እንጸልያለን። አሁን ቅድም እንደዚህ የተፈጥሮ አደጋ ደረሰ፣ ምን ያክል በፓሽን እና በኮምፓሽን ተሞልተን ነው የምንጸልየው? አንዳንድ ጊዜ አንዳንድ ቦታ ችግር አለ። ምን ያክል ነው? አንዳንዶቻችን አንድ ቦታ የኛ አካባቢ ካልሆነ ከዛ አካባቢ ካልሆነ ፓሽናችን ሊወርድ ይችላል። ይሄ ከአማኝ ህይወት መቀረፍና መለወጥ ያለበት መነሳት ያለበት ነገር እኩል የሆነ ኮምፓሽን እንዲሰጠን እግዚአብሔር ይችላል ወገኖች፣ ይችላል፣ እግዚአብሔር ይችላል። እኔ አንዳንድ ጊዜ እነዚህ ከሩቅ ሀገር የመጡ ሚሽነሪዎች ይገርሙኛል። ምንድነው ያመጣቸው? አስቡት፣ ከ100 ዓመት በፊት አንዳንድ ቤተክርስቲያናት በቅርብ ጊዜ ሀገር ቤት 70 ዓመት ምናምን ሲያከብሩ ነበር። ከ70 ዓመት በፊት ኢትዮጵያ ምን እንደምትመስል እስቲ ለማሰብ ሞክሩ ወገኖች። ማብራት የለም፣ መንገድ የለም፣ ብዙ ነገር የለም። ነገር ግን ከአውሮፓ ኑሮ በጣም ከተለየ ሀገር ሰዎች ተነስተው ወንጌል ለማድረስ መጥተው ወንጌል አድርሰዋል። ይሄ ከእግዚአብሔር የሚመጣ ፍቅር፣ ከእግዚአብሔር የሚመጣ ርህራሄ የነዳቸው ውስጣቸው ሞልቶ ስለተረፈ ይሄንን ነው ያ ነው ገፋፍቷቸው የመጡት። ሌላ ነገር ፈልገው አይመስለኝም። ኦፍኮርስ በሚሽን ስም አንዳንዶች ሌላ ነገር ይፈልጉ አሉ፣ እሱን አይደለም። ሁሉም ግን እንደዛ ናቸው ማለት አይደለም። በእውነት ጀኒውን በሆነ መንገድ ኮምፓሽኔት ሆነው ምንም የሀገሩ እንኳን ሰው ሊሄድበት የማይፈልገው ስፍራ ሄደው ወንጌል ሰብከው፣ በእኛም ሀገር ይሁን በኢንዲያ ቢሆን በሳውዝ ኮሪያ የዛሬ ብዙ ዓመት ዶክተር ያንጊቾ ወደዚህ ወደ ኢንግላንድ መጥተው አንድ ስብሰባቸውን ሄጄ ነበር። እዛ ስብሰባ ላይ ወገኖቼ በጣም ይገርማቸዋል። ሰውየው ተነስተው እንዴት የእንግሊዝ ሚሽነሪዎች፣ የስኮቲሽ ሚሽነሪዎች ሳውዝ ኮሪያ ድረስ ሄደው ጥንት ወንጌል እንዳደረሱ ተናግረው ከዛ በኋላ ሲያመሰግኑ ነበር። እኔ ግን አሁን ማንሳት የምፈልገው እነዚህን ሚሽነሪዎች ምን ነበረ የሚያነሳሳቸው ካልን ጥሪ ሊኖር ይችላል። አንድ እሱ ነው። ሌላው ግን ኮምፓሽንም ነው፣ ርህራሄ ነው። እነዚህ ሰዎች አልዳኑ፣ ወንጌል ያስፈልጋቸዋል፣ እውነተኛውን አምላክ እያመለኩ አይደለም ብለው በዛ ርህራሄ ተነሳስተው ስለመጡ ብዙዎቹ ፍሬያማ ሆኑ። አንዳንዶች በበረሃ ላይ በእባብ እየተነደፉ ሞቱ። አንዳንዶች በሰዎች እጅ ተገደሉ። ሊዘርፉ አይደለም የመጡት፣ ወንጌል ለማድረስ። ለምን? የቀሙት ወንጌል፣ የህይወት ወንጌል፣ የዘላለም ህይወት በርህራሄ መንፈስ ህይወታቸውን ሲሞላው እንዲህ አይነት የህይወት ለውጥ በህይወታቸው አመጣ። እኔና እናንተ ለሪቫይቫል ስንጸልይ እግዚአብሔር ሆይ አገራችንን ጎብኝ እያልን ስንጸልይ እግዚአብሔር በዚህ ርህራሄ ይሙላል። እንዲሁ የሚመጣ አይደለም። በርህራሄ እባክህ አካባቢ አልዳነም። እግዚአብሔር አምላኬ ሆይ ሌሊትና ቀን በውስጣችን ፓሽን መጥቶ፣ አቤት እንዴት መታደል ነው! ከኮምፓሽን ውስጥ የሚወጣ ድንቅና ተአምር። አንዳንድ ጊዜ ድንቅና ተአምር በህይወታችን ሆኖ ርህራሄ ከሌለ ያው አርገነው ነው የምናልፈው። ነገር ግን ወገኖቼ በርህራሄ መንፈስ ውስጥ ሆነን ስንጸልይ የእግዚአብሔርም ልብ በደስታ ይሞላል። ያን ጊዜ በእነሱ ጫማ ውስጥ ሆነን ስለሆነ የምንማልደው ሪቫይቫሉ ወገኖቼ በሚገርም ሁኔታ ወደ ምድራችን ይመጣል። ስለዚህ በምንጸልይ ጊዜ ስለ ሪቫይቫል ስንጸልይ አምናለሁ በቅርብ ዓመታት ታላቅ የሆነ ጉብኝት በምድራችን ላይ እንደሚመጣ። አንዱ ግን በጸሎታችን መካተት ያለበት በፓሽን በኮምፓሽን ስለሚጠፉት መማለድ ነው። ስለዚህ ወገኖቼ እግዚአብሔር ይሄንን ያድርግልን። እግዚአብሔርን አመሰግናለሁ እና ይሄንን ነው እንግዲህ በዚህ ለማንሳት የምፈልገው። እግዚአብሔር አምላክ ይሄንን የኮምፓሽን የርህራሄ መንፈስ ያፍስስልን፣ ህይወታችንን ይቀይረው። በርህራሄ ነገሮችን በእግዚአብሔር ፊት የሚያቀርቡ አማኞች ያድርገን። እግዚአብሔር ይመስገን። ይሄንን ነው ማለት የምፈልገው። እንግዲህ ፓስተር እግዚአብሔር ይባርክህ። እሺ ፓስተር ጌታን እጅግ አድርገን እናመሰግናለን። በዚሁ ላይ ጥቂት እንቀጥላለን ከዶክተር ጋራ በኋላ ላይ አብረን እንጸልያለን። በተማርነውም ላይ እንደገና ደግሞ በጎፋ ስለተከሰተው ነገር አብረን የምንጸልይበት ጊዜ ይሆናል። አሁን ደግሞ ለጥቂት ጊዜ ከዶክተር ጋር እንቀጥላለን። ጌታ ይባርኩት። ለማለት የሚያስፈልገው ነገር በሙሉ ዶክተር አበራ ብሎታል። በእውነት ለሰው መራራት፣ በርህራሄ መንፈስ መጸለይ ክርስቶስ ኢየሱስ ያመጣው ህይወት ነው። ሰው ዝም ብሎ አይደለም። ይሄ ከእግዚአብሔር የሚላክ አንድ ጊዜ አንድ እንትን አነበብኩኝና 1855 ዓመተ ምህረት የስዊድን ሚስዮናውያን ወደ ሰሜን ኢትዮጵያ መጡ እና ወደዛ መጡና በቃ ብዙዎቹ 3 ወር ሳይሆኑ ሞቱ። ምክንያቱም
ወባው አለ፣ የተለያየ በሽታ አለ። በቃ ሞቱ። ነገር ግን እዛ አገር ቤት ሪቫይቫል ነበረ። እግዚአብሔር የነፍሳትን ፍቅር የሰዎችን ፍቅር በምድር ላይ በእነሱ ላይ በሕዝባቸው ላይ በወጣቶች ላይ አፍስሶ ነበረ። በዚያን ጊዜ እነዚህ ሰዎች በቃ መጡ እና መሞት ጀመሩ። ከዛ ደብዳቤ ጻፉ፣ እንመጣለን ምናምን። አይ አትምጡ፣ ምክንያቱም እዚህ ያለው ኑር ዕድሜ 3 ወር ብቻ ነው ሲባል አንዳንዶቹ ምን ብሎ ጻፉ? 3 ወር አምላኬን አገልግዬ ከዚህ ዓለም ባልፍ አያስደንቅም? ዛሬ እኮ በርራዬ መጸለይ ያልቻልነው፣ ለነፍሳት መሳሳት ያልቻልነው ወገኖቼ፣ ያ መለኮታዊ የሆነ ዘለዓለማዊ የሆነ ለነፍሳት ለዓለም የሚያነቃቃ የእግዚአብሔር መንፈስ በውስጣችን ስላልገባን፣ ስለዚህ ነው ብዙ ነገራችን የድካም ነገር ስለሆነ የሆነው። ስለዚህ ነው ብዙ ነገራችን እኔና እናንተ ወገኖቼ ከምንችለው በላይ ሆኖብን ተንበርክከን እንኳን መጸለይ ያቃተን። ስለዚህ ነው ዛሬ ምሽት የእስራኤል አምላክ እግዚአብሔር ሕይወትን የሚያቀጣጥል ውስጣዊ ሕይወታችንን የሚያነሳሳ ለሚጠፉት ነፍሳት ለሚጠፉት ለዘላለም ለሚጠፉት ጌታ ኢየሱስ ክርስቶስ ከዘላለም ዘላለም የመጣው ምንድነው? ይሄን ለማስወገድ ነው። ጌታ ኢየሱስ ክርስቶስ መጥቶ ወገኖቼ መከራውን አይቶ በስደት ኖሮ በስድብ ኖሮ በክስ ኖሮ ከዛ በኋላ ወደ ፍርድ ቤት ተወስዶ ተፈርዶበት በመከራ የተሰቀለውና የሞተው ለምንድን ነው? ሰዎች ወደ ሲኦል እንዳይሄዱ ነው። ምክንያቱም እስከ ሲኦል ከደረሱ እጅግ የሚያስጠላ ለዘላለም መውጫ የለውምና ነው። ስለዚህ ሰዎች ወገኖቼ በእግዚአብሔር ርኅራኄ ሲሞሉ ውስጣቸው በእግዚአብሔር እሳት ሲነካ ይጸልያሉ። ተንበርክከው ይጸልያሉ ለእግዚአብሔር ፊት ራሳቸው ለራሳቸው፣ ስለ ቤተሰቦቻቸው፣ ስለ ህብረተሰባቸው፣ ስለ ሀገራቸው፣ ስለ ዓለም ይጸልያሉ። የእግዚአብሔር እሳት የነካው ሰው ወገኖቼ ለሁሉም ይጸልያል። ምክንያቱም ነፍስ ዜግነት የላትም። የትኛውም ብሔር አትባልም። ነፍስ የዘላለም የእግዚአብሔር ስጦታ ናት። እግዚአብሔር ነፍስ ደግሞ አትሞትም፣ ከስጋ ትለያለች እንጂ አትሞትም። ወይም ለዘላለም ትጠፋለች ወይም ለዘላለም ትኖራለች። ይሄ ነው ነገሩ። ስለዚህ የእስራኤል አምላክ እግዚአብሔር ሕይወታችንን የዘላለም እግዚአብሔር ኑሯችንን በክርስቶስ ኢየሱስ ስም ይዞ እኛን በዛ ኢየሱስ ክርስቶስ በነበረው ርኅራኄ መራራት ለሁሉም እንድንራራ ለሁሉም እንድንጸልይ ሕዝባችንን እንድንታደግ የእስራኤል አምላክ እግዚአብሔር ይርዳል። ለሕዝባችን ያ ኃይል ያስፈልገናል፣ ያ ጸሎት ያስፈልገናል፣ ያ ምልጃ ያስፈልገናል፣ ያ ርኅራኄ ያስፈልገናል። ምክንያቱም ሰው አንዴ ከሄደ አይመለስም ወገኔ። ወደ ዘላለም ጥፋት ከሄደ ወደ ዘላለም ሞት ከሄደ ከሞተ አይመለስም፣ መመለሻ የለውም። የዘላለም ፍርድ ይጠብቀዋል። ስለዚህ በዚህ ምድር ላይ እኛ ለዚህም ለዛም ዝም ብለን ስንጣላ ስንባላ፣ ያኛው ይሄን አንዱ ሌላውን ሲያሳድድ ዋጋ ለሌለው ዘመን ዋጋ ለሌለው እኔና እናንተ ግን በዚች በተሰጠችን ዘመን በፍቅር ብንመላለስ፣ የፍቅር ሰዎች ብንሆን፣ በፍቅር ብንይዛቸው፣ ሰዎችን በፍቅር ሰዎች ቢጣሉን፣ ሰዎች ቢጠሉን፣ ሰዎች ቢያሳድዱን፣ ቢሳደቡ ምናምን ያ ሁሉ ዋጋ የለውም። እኔና እናንተ ግን በክርስቶስ ኢየሱስ እኔና ወደ ጌታ በክርስቶስ ኢየሱስ ለነሱ እንጸልይላችኋለን፣ እንማልድላችኋለን። የእስራኤል አምላክ እግዚአብሔር እንዲያገኛቸው ኢትዮጵያን ዛሬ ምሽት እግዚአብሔር እንዲያገኛት፣ ከዳር እስከ ዳር እንዲያገኛት፣ ጤና ያላቸው እንኳ ሰላም የሆኑ እንኳ ጫካ ገብቶ የሚገዳደሉበት ይሄ ዋጋ የሌለው ነገር ነው ወገኖች፣
ዋጋ የሌለው ነገር ነው። አንዱን ዛሬ ገለን እስከ መቼ ልንኖር ነው በምድር ላይ? ምንስ እንወርሳለን? በተለይ ደግሞ ኢትዮጵያዊን ገሎ ምን ሊወርስ ነው? ድሃን ወርስ ገሎ ምን ሊወርስ ነው? የትስ ልንደርስ ነው? የትኛውን መንግስት፣ የትኛውን ንብረት፣ የትኛውን ሀብት፣ የትኛውን ስም፣ የትኛውን ዝና? በከንቱ ከንቱ፣ የከንቱ ከንቱ፣ ሁሉም ከንቱ ነው አለ ሰባኪው። ከንቱ ነው። የእስራኤል አምላክ እግዚአብሔር ከከንቱነት ያድነን። እግዚአብሔር ይታደገን። እግዚአብሔር ይርዳን። እግዚአብሔር ይምራን። እግዚአብሔር ይፈውሰን። እግዚአብሔር ይታደገን። እንደገና ወገኖቼ፣ ይሄ ነው ዛሬ ምሽት እነዚህ ወገኖቻችንን በቃ ሳያውቁ ልክ እንደ ማንኛችን ወጥቶ ሳይገቡ ቀሩ። ወይም ተኝቶ በዛ ሰጥሞ ይሆናል። በምን ሁኔታ ላይ እንደነበሩ አናቅም። ነገር ግን ከዚህ ምድር ላይ ተሰናበቱ። አሁን የሚያስፈልገን ዘመዶቻቸውን ማጽናናት፣ ጓደኞች፣ አካባቢውን፣ ህዝቡን ማጽናናት ነው የሚያስፈልገን። የማጽናናት አምላክ የሚያጽናና እግዚአብሔር ህዝባችንን ያጽናናው። ያ ልጆቻቸውን ያጡ፣ ባሎቻቸውን ያጡ፣ ሚስቶቻቸውን ያጡ፣ ወላጆቻቸውን ያጡትን እነዛን እግዚአብሔር ያጽናናቸው። የመጽናናት አምላክ፣ የሚያጽናና አምላክ ያጽናናቸው። እና እናንተ ግን በምናውቀው በምንችለው መጠን ለነዚህ ሰዎች መድረስ አለብን። እግዚአብሔር ይባርካችሁ። ስለሰማችሁ ወገኔ፣ ለእኛ የምትጠቅሙ እዚህ የምንቀመጠው እኛ ምንም ስለምናተርፍ አይደለም። ነገር ግን ሰዎችን ዓለምን ለማስጠንቀቅ ነው። ሞት አለ፣ ጥፋት አለ፣ ከዚህ የዘላለም ሞት አለ። ከዛ የሚያመልጥ ሰው በክርስቶስ ኢየሱስ ያመነ ብቻ ነው። የተለያየ ሃይማኖት ልትከተሉ ትችላላችሁ። የተለያየ ነገር ልታመጡ ትችላላችሁ። ነገር ግን የመዳን ቀን ዛሬ ነው። የምሕረት ቀን ዛሬ ነው። የማምለጫ ቀን ዛሬ ነው። ዛሬ ክርስቶስ ኢየሱስን እንድትቀበሉ አደራ እንላለን። እንድታውቁት፣ ጌታ ሆይ ማረኝ እንድትሉ፣ ወደ ሕይወቴ ና እንድትሉ፣ ምራኝ እንድትሉ፣ ይህንን እንደገና መልሰን መላልሰን በሕይወታችን ዘመን እግዚአብሔር በሰጠን ሕይወትና ዘመን ሁሉ ይህንን እንናገራለን። የእስራኤል አምላክ እግዚአብሔር ይባርካችሁ። የዘላለም እግዚአብሔር እናንተን ይጠብቃችሁ፣ ከክፉ ይጠብቃችሁ፣ ከአደጋ ይጠብቃችሁ፣ ካልታሰበ ነገር፣ ከሚያስደነግጥ ነገር እናንተን ቤቶቻችሁን ይጠብቅ። የእስራኤል አምላክ እግዚአብሔር በእግዚአብሔር ቃል ላይ እንደተባለ ክፉ ነገር ወደ አንተ አይቀርብም፣ መቅሰፍትም ወደ ቤት አይገባም፣ በመንገድ ሁሉ ይጠብቁ ዘንድ መላእክቱን ስላንተ ያዛችኋል ተብሎ እንደተጻፈ ክፉ ነገር ወደ ቤታችሁ አይግባ፣ ወደ ሕይወታችሁ አይግባ። ክፉ ነገር ወደ ምድራችሁ አይግባ፣ ወደ ምድራችን፣ ወደ ሕዝባችን፣ ወደ ኢትዮጵያውያን አይግባ። የእስራኤል አምላክ እግዚአብሔር ይጠብቀን፣ ይርዳን። የእስራኤል አምላክ እግዚአብሔር ይህንን ሁኔታ ምክንያት አድርጎ ሰብስቦናል። ይህን ወንጌል እንድንሰማ አድርጎናል። ይሄ ምክንያት ስላለው ነው። እና ስለዚህ ወገኖቼ ዝም አትበሉ። የመዳን ቀን ዛሬ ነው። የማምለጫ ቀን ዛሬ ነው። ወደ ጌታ የመቅረብ ኃጢአታችንን ይቅርታ የማግኛ ቀን፣ የእግዚአብሔር ልጆች የምንሆንበት ቀን፣ የእግዚአብሔርን ጸጋ በእግዚአብሔር ጸጋ የምንድንበት፣ ከመልካምነታችን አይደለም፣ ከጥሩነታችን አይደለም። ኃጢአትን ሰርተናል፣ በድለናል ሁላችን። ነገር ግን ኢየሱስ ይቅር ለማለት መጣ። ኢየሱስን እወቁት፣ እንወቀው። የእስራኤል አምላክ እግዚአብሔር ይባርካችሁ። በጣም በጣም እንወዳችኋለን። በጣም እንወዳችኋለን። እንግዲህ በጸሎት እንቀጥላለን። በፓስተር ልብ ላይ ያለውን ከዛ እየሰማን ደግሞ እንቀጥላለን። በርቱ፣ ጽኑ። የእስራኤል አምላክ እግዚአብሔር ያጽናችሁ፣ ያበርታችሁ። እናመሰግናለን። ወገኖች ሆይ የምንሰጠው አገልግሎት በሙሉ በርህራሄ የተሞላ ሊሆን ይገባዋል። ቅድም ፓስተር ዘርዝሮልናል። ርህራሄ የሚያስፈልገው አገልግሎት ምንድን ነው እያለ በተለይ አሁንም ዶክተር ሲነግሩን እንደነበረው ላልዳኑት ወገኖቻችን፣ የራሳችን ወንድሞች፣ እህቶች፣ እናት፣ አባት ሊሆን ይችላል። ወገኖች ሆይ በጣም በርህራሄ መንፈስ ይሄ ፓሽኔት ሆነን ሲለን ነበር ፓስተር እና
ቅድም ምሳሌ ሰጠን። ለልጆቼ ስጸልይና ለሌላው ስጸልይ አንድ አይነት አይደለም። ያ ማለት የሆነ ነገር ይጎለኛል ማለት ነው እያለ ሲነግረን ነበርና በምንጸልያቸው ጸሎቶች በሙሉ ያ የርህራሄ መንፈስ በውስጣችን ሊገባ ይገባናል። የዘመኑን አገልግሎት ስንመለከተው ግን አሁን ያለውን ወገኖች ወይ ራስ ተኮርና ገንዘብ ላይ ያተኮረ ስለሆነ ውስጣችን ርህራሄ የለም ወገኖች ወይ። ሰዎች ገንዘባቸውን ይበትናሉ፣ ለጸሎት ገንዘብ ይከፍላሉ። እንደገና ደግሞ ሰው ቢፈወስ እንኳን እግዚአብሔር አደረገ ሳይሆን ክብሩ የሚመጣው ለሰው ነው። ርህራሄ ከሰው ውስጥ እየጠፋ ነው ያለው። ለዚህ ነው ይህንን ርዕስ አንስተን በዚህ ምሽት እንድንነጋገር ወደዚህ መንፈስ እንድንመለስ ርህራሄ በውስጣችን ገብቶ የምንጸልየውን ጸሎት በእግዚአብሔር ፊት እንድናፈሰው እንዲረዳን እየተነጋገርን ያለ ነው ወገኖች ሆይ። ሰው ሲሞት ብቻ ከንፈር መምጠጥ፣ ሰው ሲሞት ብቻ ማዘን ተገቢ አይደለም። በህይወትም እያለ ያ የርህራሄ መንፈስ ውስጣችን ገብቶ ለዛ ሰው እንድንጸልይ ወገኖች ሆይ እግዚአብሔር እንዲረዳን በዚህ ምሽት በዚህ እንጸልያለን። በእውነት ነው ምላችሁ፣ ምን ዋጋ አለው ሰው ከሄደ በኋላ ምንም ነገር ሳናደርግለት፣ ሳንረዳው፣ ሳንጸልይለት፣ ሳንጠይቀው፣ ታሞ ከሆነ ሳንጠይቀው። እኔ ብዙ ጊዜ ከፓስተር ጋር የምንነጋገርበት አንድ ነገር አለ። ሰው ሞተ ለቅሶ እንድረስ ስለው እንዴ እኔ እኮ ይሄንን ሰውዬ በህይወት እያለ ሄጄ እንኳን እንዴት ነህ አላልኩትም፣ ዛሬ ለምንድን ነው ሊቀበር ነው ሲባል ተነስቼ የሚሄደው የሚለው ነገር አለ። ስናስበው እውነት ነው ወገኖች ሆይ። ሰው በህይወት እያለ ልባችን እራርቶ ማንጠይቀው ከሆነ፣ ማናዝንለት ከሆነ፣ ማንጸልይለት ከሆነ ርህራሄ ውስጣችን የለም ማለት ነው። ስለዚህ ዛሬ ወደዚህ እንድንመለስ አገልግሎታችንን እንድንቃኝ አገልጋዮች ደግሞ የምንገለገል ሰዎች በእውነት በትህትና ዝቅ ባለ መንፈስ በእግዚአብሔር ፊት እንደምንቀርብ ሆነን እንድንቀርብ በዚህ ምሽት ልናሳስባችሁ እንወዳለን። እግዚአብሔር ስሙ የተባረከ ይሁን። ወደ ጸሎት የምንሄድበት ጊዜ ነው። ፓስተርን እናስገባለን። በዚህ ሰዓት እንጸልያለን። አስቀድመን የምንጸልየው በጎፋ ስለተጎዱ ወገኖቻችን፣ በዛ ቤተሰቦቻቸውን ስላጡ እግዚአብሔር ከእርሱ የሆነ መጽናናትን ለእያንዳንዳቸው እንዲያፈስላቸው። ስብራታቸው ቀላል አይደለም። አንድ ሰው ወገኖች አንድ ቪዲዮ ተለቆ አይቻሉ። እናቱንም አባቱንም ያጣ ልጅ ምን ይሆናል ይሄ ሰው? በዛ በድህነት ውስጥ የሚያሳድጉትን እናትና አባት አጥቶ መኖር ማለት ቀላል ነገር አይደለም። አላቅም ዶክተር አሜሪካን ሀገር ይኑር አይኑር አላቅም፣ ፓስተርንም ማስገቡት ብዙ ጊዜ በአውሮፓ በተለይ በለንደን ፎስተሪንግ የሚባል ሰርቪስ አለ። አንደኛ ወላጆቻቸውን የሚያጡ ልጆች ለፎስተሪንግ ፓረንት ይሰጣሉ። እነዛ ፎስተሪንግ ፓረንቶች በእርግጥ ይከፈላቸዋል። አውሮፓ ላይ እኛ አሁን በለንደን ፎስተር ፓረንቶች በደንብ ደሞዝ ይከፈላቸዋል። ማንም የሚከፍለው መንግስት የሚከፍላቸው። ግን እነዚህ ወላጅ ያጡ ልጆች፣ አቢዩዝ የሚደረጉ ልጆች፣ በተለያየ መንገድ የሚጎዱ ልጆች ፎስተሪንግ ፓረንት ይፈለግላቸውና ይሰጣሉ። አሁን በጎፋ ላይ ወላጆቻቸውን ያጡ ልጆችን እኔ ወስጄ አሳድጋለሁ እንደማለት ነው ዶክተርና እንደው በቃ በተለያየ መንገድ አሁን በዚህ መንገድ ውስጥ ወላጆቻቸውን ያጡ ምንም ማሳዳግ የሌላቸው አንድ ቤተሰብ እንዳለ የተቀበረበት ጊዜ ነውና እጅጉን አስከፊ ስለሆነ እንደው በቃ ከዚህም አልፈን ከምንሰጠው ገንዘብ ከምንሰጠው የጉልበት አቅም አልፈን ምናልባት ወላጆቻቸው የሞቱባቸው ልጆችን ምናሳድግ ቤት ያለን መጠለያ መስጠት የምንችል በዚህም እንኳን መዘርጋት እንችላለንና ዛሬ ምሽት እንግዲህ እኛንም አቅማችንንም ፈትነን ማድረግ የሚገባን እንድናደርግ በጣም አድርጌ ለማሳሰብ እፈልጋለሁ። እግዚአብሔር ስሙ የተባረከ ይሁን። ስለዚህ እንጸልያለን። አስቀድመን ለጎፋ እዛ አካባቢ ለተጎዱ ቤተሰቦቻቸውን ላጡ፣ መጽናናት ላቃታቸው፣ ለተቸገሩ፣ ቤታቸው ለፈረሰ፣ ንብረታቸውን ላጡ ብዙዎች ናቸው፣ ጥቂቶች አይደሉም። ስለዚህ እነሱን ይዘን በጌታ ፊት እንቀርባለን። ሁላችንም ወገኖቹ እንጸልያለን። በዚህ ሰዓት እግዚአብሔር ስሙ ለዘላለም የተባረከ ይሁን። ዶክተር በመጀመሪያ እርሶ እየመሩን በዚህ ጉዳይ ላይ እንጸልያለን። ከዛ ፓስተር ትቀጥልልናል። ጌታ ስሙ የተባረከ ይሁን።
ሃሌሉያ። እግዚአብሔርን እጅግ አድርገን እናመሰግናለን። በአሜሪካም የተለያዩ ይሄ የኮምፓሽን ስራዎች አሉ እና ሰዎች የወደቁትን ያነሳሉ፣ ድርጅቶችም አሉ፣ እንደገና ደግሞ ግለሰቦችም አሉ እና እግዚአብሔር መቼስ እኛ እስካለን ድረስ እንድንረዳዳ ነው እና እዚህ አንድ ሰው አንድ ነገር ነገረኝ እና ሄዶ ልጅ እንትን አድርጓል፣ አዳፕት አድርጓል እና እዛ እሱ ልጆች አዳፕት ባደረገበት ቦታ ብዙ ልጆች አሉ፣ ይጮሃሉ፣ እንትን ይላሉ፣ በቃ ያስጨንቃል አለ። ምክንያቱም እነዚህ መውደቂያ የሌላቸው የሚያቅፋቸው የሌላቸው ይወድሃለሁ ወድሻለሁ ብሎ እንደ ጡት የሚሰጡ ምግብ ወተት የሚሰጡ የሌላቸው እንዴት የተበደሉ ናቸው፣ እንዴት የተጎዱ ናቸው በምድር ላይ እና ስለዚህ ይሄ በየቦታው እንትን አለ። አሁን በእነዚህ ሰዎች አካባቢ እየሆነ ያለው ብዙዎቻችን እዛ ላንደርስ እንችላለን። ምክንያቱም ስንት ሚሊዮን የኢትዮጵያ ሕዝብ ወደዚያ ለመድረስ አይችልም ማለት ሄዶ ያን ቦታ ለማየት ያን እንትን ለማየት በጣም ጥቂቶቹ ይችላሉ። ነገር ግን ሁላችን ባለን አንድ ጉርሻ በመስጠት 2 ጉርሻ በመስጠት ልብስ በመስጠት እነዚያ ከዛ ያመለጡ ነገራቸው የተቀበረባቸው ነገራቸው ተቀበረ አለቀ። እስኪ አስቡ፣ አንድ ሰው 60 ዓመት ሰርቶ ኖሮ በሰርቶ ያ ቤቱ በአንድ ደቂቃ ውስጥ ሲቀበርበት አንድ ነገር ሳይቀር እሱ ውጭ ሊሆን ይችላል፣ ሊተርፍ ይችላል፣ መንገድ ላይ ሊሆን ይችላል። ነገር ግን ያ ግን ሄደበት። የሚያሳዝን እጅግ የሚያሳዝን ነው። ስለዚህ የእግዚአብሔርን ምሕረት በእነዚህ ወገኖቻችን ላይ በሕዝባችን ላይ ሌላም ደግሞ እንደገና ይህን የሚመስል ደግሞ እንዳይሆን በጣም እንጸልያለን። የእስራኤል አባት እግዚአብሔር ይርዳን። አሜን። ይርዳን ወገኖቼ፣ ይርዳን እግዚአብሔር እና ስለዚህ ሁላችን ተባብረን እንጸልያለን። እንጸልይ። ሰማይንም ምድርንም የፈጠርክ ኃያልና ድንቅ የሆንክ እግዚአብሔር አንተ ተአምረኛ አምላክ ነህ። የእስራኤል አምላክ እግዚአብሔር ይህ የሆነው ለምን እንደሆነ እኛ አይገባንም። የሚገባን አንድ ነገር ነው። የሚገባን አንተ የፍቅር አባት ነህ፣ ምሕረተኛ እግዚአብሔር ነህ። ዛሬ ልባቸው የተሰበረ፣ ዛሬ ሕይወታቸው በልዩ ልዩ ሐዘን የእስራኤል ቅዱስ እግዚአብሔር የተዋጠ በጌታ በኢየሱስ ክርስቶስም እንዲጽናኑ የሚያጽናና የእግዚአብሔር መንፈስ በላቸው ላይ፣ የእግዚአብሔር መንፈስ በሕይወታቸው ላይ፣ በታሪካቸው ላይ ጌታ እግዚአብሔር ሆይ እንዲያርፍባቸው እንጸልያለን። ሐዘን ከላቸው ላይ ይገፈፍ። እግዚአብሔር ሆይ ሐዘን፣ ተስፋ መቁረጥ፣ ኑሮ አለ፣ ኑሮ መቀጠል አለበት፣ ኑሮ መቀጠል አለበት። ሐዘን ይገላል፣ ሐዘን ያስጨንቃል፣ ሐዘን በሽተኛ ያደርጋል። ስለዚህ ከዚህ ሐዘን እንድታስመልጣቸው በጌታ በኢየሱስ ክርስቶስ ስም እንጸልያለን። አምላካችን እግዚአብሔር ሆይ ያን ክፍል ጎፋ፣ ይሄ አካባቢ፣ ይሄ የደረሰበትን አካባቢ ይህንን አይቶ ጌታ እግዚአብሔር የፈሩ የሚቃዡ ትራማ ውስጥ የገቡ በጌታ በኢየሱስ ክርስቶስም ዛሬ ምሽት በአንተ ይነኩ። እግዚአብሔር ሆይ አንተ ድንቅ አምላክ ነህና እነዚህን ሰዎች ጌታ እግዚአብሔር ሆይ ወላጆቻቸውን ያጡትን ልጆች፣ ሚስቶቻቸውን ያጡትን ባሎች፣ ባሎቻቸው ያጡትን ሚስቶች ጌታ እግዚአብሔር አምላክ በዚህም በዛም አንድ ነገር በቤታቸው የገባ ሐዘን በቤታቸው የገባ ሞት በቤታቸው የገባ በናዝሬቱ በጌታ በኢየሱስ ክርስቶስ ስም በክርስቶስ ኢየሱስ ስም ጌታ እግዚአብሔር ሆይ የሚያጽናና የዘላለም መንፈስ በላቸው ላይ የእግዚአብሔር እውነት የእግዚአብሔር ሕይወት በላቸው ላይ ይውረድ። እግዚአብሔር ሆይ ያን አካባቢ ለክብር አንተ ታሸንፋቸው ዘንድ የሰዎችን ልብ ታጽናናና ለራስ ታደርጋቸው ዘንድ በክርስቶስ ኢየሱስ ስም እንጸልያለን።
መኖር መዳን ዛሬ ነው። የእስራኤል አምላክ እግዚአብሔር እነዚህ ወገኖች እንድድኑ ወደ አንተ እንዲሸሹ በጌታ በኢየሱስ ክርስቶስ ስም ጸለይን። አንተ ዘላለማዊ ነህ፣ አንተ አባት ነህ፣ አንተ እረኛ ነህ። ታድናለህ፣ ትታደጋለህ። ጌታ እግዚአብሔር ሆይ ስለምታደርገው ሁሉ ክብር ምስጋና ለአንተ ይሁን። እንወድሃለን፣ እናከብርሃለን። እግዚአብሔር ሆይ ያ ሆኖ ደግሞ ሌሎች በሰላም ውለው በሰላም ስለሚያድሩ ደግሞ እናመሰግናለን። በምስራቅ ቢሆን በሰሜን ቢሆን በደቡብ ቢሆን በምዕራብ ቢሆን በጌታ በኢየሱስ ክርስቶስ ስም በሰላም ውሎ ስላደሩ በሰላም ስለዋሉ ክብር ምስጋና ለአንተ ይሁን። እግዚአብሔር ሆይ ከአደጋ ህዝባችን እንዲያመልጥ፣ ከፍርሃት ህዝባችን እንዲያመልጥ፣ ከሞት ህዝባችን እንዲያመልጥ ካልተጠበቀና ተስፋ ከማይደረግ ነገር በናዝሬቱ በክርስቶስ ኢየሱስ ስም እንድትጠብቃቸው፣ እንድትረዳን እንጠይቃለን። ህዝባችንን ጠብቅ። የእስራኤል አምላክ እግዚአብሔር ሆይ ህብረተሰባችንን ጠብቅ፣ መከላከያዎችን ጠብቅ፣ ከተማይቱን የሚጠብቁ አገሪቷን የሚጠብቁ አንተ ጠብቅ። እንደዚሁም ደግሞ የእስራኤል አምላክ እግዚአብሔር በተለያየ ስራ ላይ የተሰማሩ ለምድርቷ ፈውስ፣ ለምድርቷ ብልጽግና፣ ለምድርቷ ጌታ እግዚአብሔር አምላክ ማምለጫ ለሚሰሩ ሌት ተቀን ለሚሰሩ አንተ ምሕረትና ቸርነትን አድርግላቸው። በላቸው ላይ ክብር ይገለጥ። አንተ ነህ፣ አንተ ድንቅ ነህ፣ አንተ ዘላለማዊ ነህ፣ አንተ አትለወጥም። ክብር ምስጋና አሁንም እስከ ዘላለም ላንተ ይሁን። እንወድሃለን፣ እናመሰግናለን። ከምሽቱንም እነዛ ወገኖቻችንን ላንተ አሳልፈን እንሰጣችኋለን በጌታ በኢየሱስ ክርስቶስ ሕያውና ዘላለማዊ ስም አሜን። አንድ ነገር መጨመር እንደው አሁን እየጸለይሽ ያው ይሄ ዲዛስተር ከደረሰ በኋላ የመንግስት ኃላፊዎች ሄደው አንዳንድ ገለጻ ሲያረጉ ሲያጽናኑ አይቻለውና አይውሽ የቤተ ክርስቲያን የትልልቅ ዲኖሚኔሽን መሪዎችም እዛ ተገኝተው ተመሳሳይ ነገር ቢያደርጉ። ምክንያቱም በዛ አካባቢ ብዙ ቤተክርስቲያናት አሉ፣ በጣም ትልልቅ ዲኖሚኔሽን አጥቢያዎቻቸው በዚህ ያሉና በእንደዚህ አይነት ወቅት በዛ ተገኝተው እነሱም ደግሞ የሞራልም የሚያስፈልገውን ነገር ከአቅም በላይ ካልሆነባቸው ይህን እንዲያደርጉ ለወገኖች ይህንን ማስተላለፍ ፈልጋለሁ። በጣም ትልልቅ ዲኖሚኔሽኖች አሉ ኢትዮጵያ ውስጥ እና የህብረቱ መሪዎች የካውንስሉ መሪዎች በእንደዚህ አይነት ወቅት ፍቅራችንን ማሳየት አለብን እና ይሄንን ነገር ቢያረጉ ሪሊ በጣም ትልቅ የመንፈስን የሞራል ግንባታም ያመጣል እና ደግሞ ተከታዮችም በደስታ እንዲሰጡ ይረዳል ብዬ አስባለሁ እና እነዚህ የዲኖሚኔሽን መሪዎች እንዲህ አይነቱን እርምጃ በመውሰድ ተሳትፎ ቢያደርጉ መልካም ይመስለኛል። ይሄንን ለመጨመር ነው። ክብር ለእግዚአብሔር። አሜን። እግዚአብሔር ይባረክ። ትላንትና ፓስተር ጻድቁ ጋር ደውዬ ነበረ፣ እየተነጋገሩ ነው በዚህ ጉዳይ ላይ ፓስተር እና እርግጠኛ ነኝ ወደዛ ስፍራ ለመሄድ ነገሮችን እያመቻቹ ያሉ ይመስለኛል። ግን ያው ፓስተር ጻድቁ ወደ ውጭ መሄድ ነበረበት በዚህ ሰዓት። ምናልባት ዛሬም እንግዲህ ቪዛው ከደረሰለት ሊሄድ ይችላል። ግን እየተነጋገሩበት እንደሆነ ምን እየታሰበ ነው ብዬ ጠይቄ ነበር። እኛም እያሰብን ነው ከተለያየ ቦታ ገንዘብ አሰባስበን ለመሄድ ብሎኛል። እንግዲህ እግዚአብሔር ፈቃዱ ቢሆን ወይ በእነሱ በኩል አንድ ላይ ተያይዞ መሄድ ከተቻለ፣ አለበለዚያም ደግሞ ዋናው ግን ገንዘቡ ተሰብስቦ ለነዚህ ሰዎች መድረሱ ነው የሚጠቅማቸውና መሄድ እንኳን ባንችል የምንችለውን ሰተን በኢትዮጵያ ንግድ ባንክ በወጣው አካውንት በዛ ላይ በማስገባት የምንችለውን በማድረግ እንድንደርሳቸው እንግዲህ ሁላችንንም እግዚአብሔር አምላክ ይርዳን።